በአሜሪካ ለምትገኙ ኢትዮጵያን በሙሉ በዛሬ ቪዲዮ እጅግ በጣም አስደሳች ዜና ነው ይዤላችሁ የመጣሁት። ባለፉት ሳምንታት በአሜሪካ ውስጥ በተለያየ ግዛት ለኢትዮጵያኖችና አጠቃላይ ለስደተኞች መልካም ያልነበሩ ሳምንታት ነበሩ። እንዲሁም ከአሜሪካ መንግስት ከትራምፕ አስተዳደር ኢትዮጵያንን ስደተኞችን የሚጎዱ በርካታ አዳዲስ ህጎች፣ በርካታ አዳዲስ ውሳኔዎች የተላለፉበት ሳምንታት ነበር። በዚህ ምክንያት ብዙ ስደተኞች ወደ እስር ቤት እንዲገቡ ሆኗል፣ ወደ ሀገራቸው እንዲመለሱ ወይም ዲፖርት እንዲደረጉ ሆኗል። እንዲሁም ደግሞ እየተገደሉ ህይወታቸው ያለፉ ስደተኞችም ጭምር አሉ። በርካታ ኢትዮጵያውያን ኤርትራውያን እንዲሁም ሌሎች ስደተኞች እየተጨናነቀን እንዲሁም ተስፋ እየቆረጠን ያለንበት ወቅት ነው። ነገር ግን አሁን ፈጣሪ ያለው ከስደተኞች ጋር ነው በሚያስብል ደረጃ የፌዴራል ፍርድ ቤት ለስደተኞች ማለትም ለኢትዮጵያንም እንዲሁም አጠቃላይ በአሜሪካ ለምንገኝ ስደተኞች ሶስት ትልልቅ ውሳኔዎችን አሳልፈዋል። እነዚህ ሶስት ውሳኔዎች ለኛ ለኢትዮጵያንና አጠቃላይ ለስደተኞች እጅግ በጣም የሚያስደስት ተስፋ የሚሰጥ ሁሌም ከመጥፎ ውሳኔ ጎን ጥሩ ነገር እንዳለ የምናውቅበት መንገድ እንዳለ ያሳየ አጋጣሚ ነው። ስለዚህ በዛሬ ቪዲዮ የፌዴራል ከፍተኛ ፍርድ ቤት ወይም ሱፕሪም ኮርት የወሰነው ሶስት ውሳኔዎች አሉ። ስለነዚህ ሶስት ውሳኔዎች በሰፊው የምነግራችሁ ይሆናል። ሙሉ ቪዲዮውን መከታተላችሁን እንዳትረሱ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላል። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጁ። ስለዚህ የግሪን ካርድ ሆልደሮች፣ የአሳይለም ሲከሮች እንዲሁም ደግሞ በሲቲዝንሺፕ እና በአጠቃላይ በቪዛ አማራጭ የምትገኙ ኢትዮጵያኖች ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ እያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን ንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱን ልክ በዚህ በምትመለከቱት መልኩ ነው የሚከፍትላችሁ። እኔ ካስረዳኋችሁ፣ እኔ ካብራራሁላችሁ፣ እኔ ካነበብኩላችሁ በተጨማሪ የተብራራ ኢንፎርሜሽን ማግኘት የምትፈልጉ ሰዎች ዌብሳይቱን መጠቀም ትችላላችሁ። የዚህ ሰዓት ዌብሳይቱ በዚህ መልኩ ሲከፍትላችሁ እዚህ ጋር እንደምትመለከቱት ናቪጌቲንግ ዘ ሽፍት ይላል። ሪሴንት ጉድ ኒውስ ይላል እዚህ ጋር እንደምትመለከቱት ማለት ነው። ለኢሚግራንትስ የወጡ አዳዲስ ጉድ ኒውሶች አሉ ወይም መልካም ዜናዎች አሉ። እዚህ ጋር የምትመለከቱትን ኢሜጅ ወይም እዚህ ጋር ያለውን ታይትል አንድ ጊዜ ተነኩታላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን እዚህ ጋር በምትመለከቱት መልኩ ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። የነገርኳችሁ የፌዴራል ፍርድ ቤት ወይም የፌዴራል ከፍተኛ ፍርድ ቤት ሱፕሪም ኮርት ያወጣቸው ሶስት ውሳኔዎች ያሳለፋችሁ ሶስት ትልልቅ ውሳኔዎች አሉ። ስለነሱ በስፋት ተጽፎ ትመለከታላችሁ። አንድ በአንድ እየገባን ምንድነው የሚሉትን እንመለከታለን። እዚህ ጋር እንደምትመለከቱት ወደ አማርኛ ስንተረጉመው ፍርድ ቤቶች በቅርቡ በፌዴራል ባለስልጣናት የሚወሰዱ ጠንካራ የህግ ማስከበሮችን ማለትም የህግ ማስከበር እርምጃዎችን በመክታትና የፌዴራል ስልጣናትን ወሰን ወይም ያላቸውን ስልጣን ገደብ አድርጎበታል። ይህም በተለያዩ የአሜሪካ ግዛቶች በስደተኞች ላይ እየተደረጉ ወይም እየተወሰዱ ያሉ እርምጃዎችን በከፍተኛ ሁኔታ የሚገታ ነው። ምክንያቱም ለአይሲ ኢሚግሬሽን ከስተም ኢንፎርስመንት ለምንለው እንዲሁም ለዲኤችኤስ ዲፓርትመንቱ ሆምላንድ ሴኩሪቲ ያላቸውን ስልጣን የፌዴራል ፍርድ ቤት ገድቦባቸዋል። ወይም ስደተኞች ላይ ማድረግ የሚችሏቸውን ነገሮች እነዚህ ነገሮች ማድረግ ትችላላችሁ፣ እነዚህ ነገሮች ደግሞ ማድረግ አትችሉም ብሎ በግልጽ የፌዴራል ከፍተኛ ፍርድ ቤት ወይም ሱፕሪም ኮርት ውሳኔ አሳልፏል። ከውሳኔዎቹ መካከል የመጀመሪያው እዚህ ጋር እንደምትመለከቱት ፌዴራል ኮርት ለአይሲ ወይም ለኢሚግሬሽን ከስተም ኢንፎርስመንት ለምንለው ባለስልጣናት ያሳለፈው ውሳኔ አለ። እንደ አውሮፓውያን አቆጣጠር ከጃንዋሪ 16 ቀን 2026 ማለት ነው በኋላ በወጣው ከፍተኛ ውሳኔ የአሜሪካ ዲስትሪክት ዳኛ ካትሪን ኦፕሬሽን ሜትሮ ሰርጅን በተባለው ዘመቻ ላይ የእግድ ትዕዛዝ አውጥተዋል። ወይም እንደነገርኳችሁ ኦፕሬሽን ሜትሮ ሰርጅን የሚባለው በአይሲ ወይም ኢሚግሬሽን ከስተም ኢንፎርስመንት በሚኒሶታ ከተማ በባለፈው ስደተኞችን በከፍተኛ ሁኔታ ሀንት እያደረጉ ኦፕሬሽን ጀምረው ነበር። እሱ ላይ ነው ውሳኔ ያሳለፉት። ወይም ደግሞ እንደነገርኳችሁ ኦፕሬሽን ሜትሮ ሰርጅን በሚባለው አይሲ በሰየመው ኦፕሬሽን ላይ ማለትም አሁን ላይ እያደረጉት ያሉ ስደተኞችን ማፈን፣ ስደተኞችን መግደል፣ ስደተኞችን ሪፖርት ማድረግ የመሳሰሉት አይነት ነገር ኦፕሬሽን ሜትሮ ሰርጅን ብለው ነው ሚሽኑን ስም የሰጡት። ስለዚህ ለዚህ ሚሽን ነው ወይም ለዚህ አላማ ነው የፌዴራል ፍርድ ቤት ትዕዛዝ የሰጠው የእግድ ትዕዛዝ የሰጠው። ከእግዱ መካከል እዚህ ጋር የምትመለከቷቸው ሶስቱን ይገልጻል። ከነሱ መካከል የመጀመሪያው በሰላማዊ ሰልፈኞች ወይም ታዛቢዎች ላይ የበቀል እርምጃ መውሰድ አይቻልም ብሎ የፌዴራል ፍርድ ቤት ውሳኔ ያሳልፏል። ይህ ምን ማለት ነው? በተለያዩ ግዛቶች ስደተኞች ሰልፍ እየወጡ ነው፣ ሰላማዊ ሰልፍ እየወጡ እንዲሁም ደግሞ ታዛቢ የሆኑ ተቋማት ማለትም ገለልተኛ የሆኑ ተቋማት ሪሰርች ለመስራት ሊሆን ይችላል፣ ዘገባ ለማድረግ ሊሆን ይችላል፣ ወደ እነዚህ አይሲኢ ወዳሉባቸው ቦታዎች ስደተኞች ሲወሰዱ ሊሆን ይችላል፣ ስደተኞች መብት ጥሰት ሲደረግባቸው ሊሆን ይችላል። እነዚህ ነገሮች ለማድረግ በመጡ ገለልተኛ ተቋማትም ሊሆን ይችላል። እንዲሁም ደግሞ እንደነገርኳችሁ ሰላማዊ ሰልፍ ለወጡ ስደተኞች ላይ የበቀል እርምጃ መውሰድ አይችልም። አይሲኢ ከዚህ በኋላ የበቀል እርምጃ መውሰድ እንዳይችል የፌዴራል ከፍተኛ ፍርድ ቤት ውሳኔ ያሳልፏል። እዚህ ጋር እንደምትመለከቱት
እንዲሁም እዚህ ጋር እንደምትመለከቱ ሰላማዊ በሆኑ ሰዎች ላይ ፔፐር ስፕሬይ ወይም ገዳይ ያልሆኑ መሳሪያዎችን መጠቀም አይቻልም ሲል ውሳኔ ያሳልፋል። ይህ ምን ማለት ነው? ሰላማዊ ሰልፍ በወጡ ስደተኞች ላይ ወይም ሰዎች ላይ አይሲኢ እና ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አባላት ስፕሬይ አይን ላይ ይረጫሉ፣ እንዲሁም ደግሞ አይስ ቡሌት ይተኩሳሉ። ማለትም የማይገድል ነገር ግን በሰዓቱ ጉዳት የሚያደርስ እርምጃዎችን ይወስዳሉ። ስለዚህ ይህም ነገር በአስቸኳይ እንዲያቆሙ ከዚህ በኋላ መጠቀም እንዳይችሉ ውሳኔ አስተላልፏል። እንዲሁም እዚህ ጋር እንደምትመለከቱት ያለበቂ ጥርጣሬ ተሽከርካሪዎችን ማስቆም እንዳይችሉ የፌዴራል ፍርድ ቤት ውሳኔ ያስተላልፏል። ይህ ምን ማለት ነው? ያለበቂ ጥርጣሬ ማለት ለምሳሌ ሕግ ጥሰው የነበሩ አሽከርካሪ ካልሆኑ ወይ ደግሞ በቂ ሊያስጠረጥራቸው የሚያስችል ነገር እስከሌለ ድረስ ማንኛውንም ተሽከርካሪ አስቁመው መፈተሽ፣ ስደተኛም ከሆነ ካልሆነም ተሽከርካሪ የነበረውን ሰው መበርበር እንዲሁም መኪናውን መፈተሽ አይችሉም ማለት ነው። ያለበቂ ጥርጣሬ ወይም ያለበቂ ምክንያት እስከሌላቸው ድረስ ማድረግ አይችሉም። ስለዚህ የመጀመሪያው የፌዴራል ኮርት ወይም የፌዴራል ከፍተኛ ፍርድ ቤት ሱፕሪም ኮርት ያሳለፈው ውሳኔ በኦፕሬሽን ሜትሮ ሰርጅ በተባለው ሚሽን ላይ ያስተላለፉት ውሳኔ ይህን ይመስላል። በሁለተኛ ደረጃ የፌዴራል ፍርድ ቤት ውሳኔ ያሳለፈው ወይም ጠቅላይ ፍርድ ቤት ብሎክ ያደረጋቸው ነገሮች አሉ። ይህም በብሔራዊ ጥበቃ ናሽናል ጋርድ ስምሪት ላይ የተወሰነ እግዶች አሉ ወይ ደግሞ ያሳለፏቸው ውሳኔዎች አሉ። እዚህ ጋር እንደምትመለከቱት ወደ አማርኛ ስንተረጉመው የአሜሪካ ጠቅላይ ፍርድ ቤት በኢኖላይ ግዛት ውስጥ ለኢሚግሬሽን ሕግ ማስከበር ተብሎ የታሰበው የብሔራዊ ጥበቃ ወታደሮች ስምሪት እንዲቋረጥ ወይ ደግሞ ይህ ነገር እንዲቋረጥ እነዚህ የብሔራዊ ደህንነት የምንላቸው ወይ ደግሞ ናሽናል ጋርድ የምንላቸው እንደነገርኳችሁ በማንኛውም ግዛት ውስጥ እንዳይንቀሳቀሱ መንቀሳቀስ እንዳይችሉ ማለትም ከቦርደርና ለሀገሪቷ ሴፍቲ ከማስጠበቅ ውጪ በሀገሪቷ ዜጎች ላይ ስደተኛም ሆነ ህጋዊ የሆነም ሰው ሊሆን ይችላል በማንኛውም ቦታ እንዳይንቀሳቀሱ የፌዴራል ጠቅላይ ፍርድ ቤት ወይም ሱፕሪም ኮርት ውሳኔ አሳልፏል። ስለዚህ በሁለተኛ ደረጃ ለፌዴራል ናሽናል ጋርዶች ወይ ደግሞ የብሔራዊ ጥበቃ አባላት በየትኛውም ግዛት ላይ እንዳይንቀሳቀሱ ማለትም ህግን ሀገሪቷን ከማስጠበቅ ውጪ እንዳይንቀሳቀሱ የእግድ ውሳኔ አስተላልፏል። በሶስተኛ ደረጃ እዚህ ጋር እንደምትመለከቱት እዚህ ጋር እንደምትመለከቱት ሌጋል ቻሌንጅስ ይላል ወይም ደግሞ የዘር መድሎች ማለት ነው። እዚህ ጋርም ተጽፎ እንደምትመለከቱት በሚኒሶታና በኢሊኖይ ከተማዎች ማለትም በአሜሪካ ግዛቶች ማለት ነው የሚካሄዱ የህግ ክርክሮች ለምሳሌ በድንበር መግቢያዎች ላይ የሚፈጸሙ ጠንካራ እርምጃዎች ሊሆን ይችላል ወይም ደግሞ በአጠቃላይ በአሜሪካ በተለያዩ ግዛቶች የሚፈጸሙ የህግ ማስከበሮች ዘር ተኮር ናቸው። ማለትም ሰዎችን በመምረጥ የሆነ የሰው ግሩፖችን በመምረጥ ወይ ደግሞ የሆኑ ሰዎችን ዘር በመምረጥ ብቻ ነው እየተወሰነ ያለው። ለምሳሌ ጥቁሮችን ብቻ ሊሆን ይችላል እየተመረጠ ሊሆን ይችላል እንደዚህ እየተደረገ ያለው በሚል ምክንያት እያስነሳ ስለሆነ ያለው የፌዴራል ፍርድ ቤት በየትኛውም ግዛት የሚደረጉ የህግ ማስከበሮች ማለትም የሚደረጉ እያንዳንዷ የህግ ማስከበር ሂደቶች የተያዙ ዜጎች ስደተኞችም ሆኑ ማንኛውም ዜጎች በህግ ከለላ እንዲደረግላቸው ከፌዴራል ፍርድ ቤት ወይም ከፌዴራል ጠቅላይ ፍርድ ቤት ውሳኔ ተላልፏል። ስለዚህ ሶስቱ በፌዴራል ፍርድ ቤት የተወሰኑት ውሳኔዎች እነዚህን ይመስላሉ። ሌላው እዚህ ጋር እንደምትመለከቱት ሌሎች የወጡ አዳዲስ ህጎች አሉ። ከዚህ በፊት ቪዲዮዎች ስላዘጋጀሁላችሁ መድገም አይጠበቅብኝም። በ75 ሀገራት ማለትም ኢትዮጵያን ጨምሮ ለ75 ሀገራት አዲስ የቪዛ ፍሪዝ ወይም የቪዛ ክልከላ ተወስኗል። ይህም ከጃንዋሪ 1 2026 ጀምሮ ማለትም የፊታችን ጃንዋሪ 21 ጀምሮ የሚተገበር መሆኑ ተገልጿል። ስለዚህ አጠቃላይ የፌዴራል ከፍተኛ ፍርድ ቤት ወይም ሱፕሪም ኮርት የወሰነ ውሳኔ ይህን ይመስላል። አሪፍ ኢንፎርሜሽን ሼር እንዳረኳችሁ የሚያስደስት መረጃ ሼር እንዳረኳችሁ ተስፋ አድርጋለሁ። መግቢያ ላይ እንደነገርኳችሁ ፈጣሪ ያለው ከስደተኞች ጋር ነው በሚያስብል ደረጃ የፌዴራል ፍርድ ቤት ለስደተኞች ለኛ ለኢትዮጵያና አጠቃላይ በአሜሪካ ለምንገኝ ስደተኞች እያደላ የሚገኝበት ወቅት ነው። ይህንንም ፈጣሪ ያስቀጥልልን እያለን የዛሬው መረጃ ይሄን ይመስል ነበር። አሪፍ ኢንፎርሜሽን እንደነገርኳችሁ ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ካለ ቀጣይ እንድሰራላችሁ የምትፈልጉት ቪዲዮም ካለ ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁ ሰዎችም መግቢያ ላይ እንደነገርኳችሁ እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው ሁላችሁም ሰብስክራይብ አድርጋችሁ የዚህ ቻናል ቤተሰብ መሆናችሁን እንዳትረሱ። ቪዲዮንም እንደወደዳችሁት እንደተመቻችሁ ላይክ እያደረጋችሁ አሳውቁኝ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል ቪዲዮን እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ በርካታ ቪዲዮዎች እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ እያደረጋችሁ እንደወደዳችሁት አሳውቁኝ። በቀጣይ አሪፍ ቪዲዮዎች አሪፍ አዳዲስ መረጃዎች በሚወጡበት ጊዜ ቶሎ ተከታትዬ እንዳደርሳችሁ ማለት ነው። ስለዚህ ሁላችሁም ላይክ ማድረጋችሁ እንዳትረሱ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል። ለሁላችንም ፈጣሪ ከኛ ጋር ይሁን። መልካም ጊዜ